ልንገርሽ ምን ታረጊያለሽ መሰልሽ? ልንገርሽ ዝም በያቸው። በጣም ቆንጅዬ ነሽ፣ እግዚአብሔር ምስክሬ። ደግሞ ምን ያወጣልሻል? አይ አንገቷ ጋይስ፣ አንገቷ እንዴት እንደምታምር ቅጥነቷ። በዛ ላይ ደግሞ የደጋጎቹ ልጅ ምን ይወጣላታል? ምን ይወጣላታል? የወገቧ ቅጥነት ጋይስ፣ የወገቧ ቅጥነት፣ የጣቷ ማማር። ጭራሽ አረብ ሀገር ተሰዳ የምትሰራ ይመስላል። የጣቷ ማማር አያችሁት? የኔ እጅ ጋይስ፣ የኔ እጅ የሚያምር ነበር፣ ግን ሰንትን ነው እንደዚህ ያደረገኝ። እንዴት እንደምታምር ትንሽ ነው ግንባሯ የሄደው፣ ትንሽ ነው የተረገመ የፀጉር ስሪታ ትንሽ በብሔር ብታወጣላት እንዴት እንደምታምር ልጅቷ ጋይስ። ይቺን ትንሽዬ ልጅ ምን አድርጌ ነው የሚሏት? ምን አድርጌ ነው የሚሏት? ለምን አገሯ ገባች? ለምን አረብ ሀገር ለእያንዳንዳችን እጣ ፈንታ ይመስል ለምን በሀገሯ ትለወጣለች? ሰርታ ለምን ትቀየራለች? ለምን ትቀየራለች ነው? ምንድን ነው ችግራችሁ? ምንድን ነው የጎደለባችሁ? ካርድ ሞልታችሁ ስልካችሁን ከፍታችሁ ጊዜያችሁን አቃጥላችሁ አንዲትን ህፃንን ሴት ለዛውም ትንሽዬ በእድሜ ትንሽዬ ይችን ሴት አሸማቃችሁ ለመጣል አሸማቃችሁ ሶሻል ሚዲያ በሚገኘው እንትን እንዳትጠቀም ራሷን እንዳትቀይር ማድረግ። ይሄ ነው ጥቅማችሁ ለእናንተ? ሴቱ ናችሁ። ለዛው ሴት ልጅ ማበረታታት ሲገባችሁ፣ ማጠንከር ሲገባችሁ፣ ሰፖርት ማድረግ ሲገባችሁ የዚህን ያህል መጣር ምን አስፈለገ? ምን አስፈለገ? ይችን ትንሽዬ ልጅ ምንም የሌላት ከሳቅ በቀር ከጨዋታ በቀር ምንም የማታውቅልሽ ይችን ልጅ ማሸማቀቅ ምን አስፈለገ? ምንድን ነው የሚጠቅማችሁ ለእናንተ? ጥቅማችሁ ምንድን ነው? ኧረ ነውር ነው እውነት። አንዳንድ ሴቶች አንዴ ድሮ ፎቶዋን ታመጣላችሁ፣ ሁለተኛ ደግሞ እግዚአብሔር የሰራውን ይሄ መልክ ደግሞ ቆንጅዬ የምታምር ጽድት ያለች ልጅ ናት። ከቁመና ከቅጥነት ከሁሉም ነገሯ ምንም ሳትቀጥል ቆንጅዬ ልጅ ናት። ዙም እያረጋችሁ ኤዲት እያረጋችሁ ኢቭን እንኳ ቢኖራት ብትሆን ግንባራን ብትሆን ራሱ እግዚአብሔር የሰጣት ነው። ምን ታደርገው ጋይስ? ምን ታደርገው? የት ይደበቃል? ቢሆኑ ራሱ ሁላችንስ ግንባራም አይደለን? ኢትዮጵያኖች ሁላችንም መላጦች ግንባራም አይደለን? ማነው ግንባር የሌለ? ሁላችንም እስፔሻሊ ደግሞ ሁማን ሄር የምንጠቀም አረብ ሀገር ሙቀት ሀገር ያለን ሰዎች መላጦችን ሁላችንም ይኸው ሁላችንም ግንባራም ነን። ስንወለድ ሳይሆን ግንባራም የሆን ነው። ሙቀቱ ግንባራም ያደርጋል። ሁለተኛ ደግሞ ይሄ ኮፍያ የሚባል ነገር ሁማን ሄር እሱ ፀጉር ይመልጣል። ምክንያቱም ከስር አለ ይሄ ለምድ የሚመስል ነገር እዚህ ጋር ለምድ የሚመስል የሚይዝ እኔ ተጠቅሜ ባላቅም ግን አይቼዋለሁ። የምትጠቀሙ ሰዎች ግንባራም ነው የሚያደርገው። ግንባር ያሸሻል። እያንዳንድሽ ግንባራም አይደለሽ እንዴ? እያንዳንድሽ መላጣ አይደለን እንዴ? እያንዳንዳችን ማን ነው መላጣ ያልሆነ? ማን ነው ግንባራም ያልሆነ? ይህችን ልጅ ወይስ እንደው ለምን ይሄ ልጅ ታገባለች ነው? ለምን ቀንታችሁ ነው ሴቶች? መቼም ለዛ ለእናንተ ሁሉ አይሆን፣ ለአንዷ ነው የሚሆነው። ከእሷ ራሱ ብትነጥቁት ለአንዷ ነው የሚሆነው ጋይስ። ለእናንተ ሁሉ አይሆንም። እንደው የሰው ባል ሰፍ ብላችሁ ሁልጊዜ ያላችሁ እንደው ለመቀማት የሰው በቃ ትዳር የሆነ ህይወት የጀመረ ሰው ትዳር የያዘ ሰው ስትወዱ
ስንት ከሱ የሚበላሉት ሰው እኮ አለ፣ ወንዶች አሉ ትዳር የሌላቸው። ግን የተያዘ ስትወዱ ሰፍሳፎች እናንተ ሰፍሳፎች፣ ስንት ስራ የፈታ ሰው አለ ጋይስ። ሄዱ ወደዛው። ገና ህፃናቶች ናቸው። ገና ጅማሮ ይቆይ አይቆይ ይቀጥል አይቆይ ያልታወቀ ገና ህፃን፣ ሁለቱም ህፃናቶች ከ20 ቤት 22 19 20 የሆኑ ልጆች እድሜያቸው በዚህ ውስጥ ያሉ ልጆች ናቸው የተፋቀሩት። እነዚህ ልጆች ገና ናቸው ጋይስ። ይቀጥል አልታወቀም፣ አይቀጥል አልታወቀም። ገና ምራቃቸውን ያልወጡ ናቸው። ግን የህይወት ጉዳይ ሆኖ ሁሉም በየእንትናቸው ተፍተፍ ይላሉ። ገብቷቸዋል። ይሄ የሀገራችን ጉዳይ ነው። በቃ ማለት ምን ልበላችሁ፣ ሀገራችን ከድሃ ቤተሰብ ነው የተገኘን ሁላችሁ ነው እንጂ የሀብታም ቤተሰብ ብንሆን በዚህ እድሜያችን በቤተሰብ ተከበን ቤተሰብ ሰፖርት እያደረገን እንኖር ነበረ፣ ትምህርታችንን እንቀጥል ነበር። ግን አልሆነም እና በየእንትናቸው በየፊናቸው ተፈተፈ ስላሉ ትልቅ ሰው መስለዋችሁ ነው? አይደለም። ገና ህፃናቶች ናቸው። ገና ህፃናት። በዚህ መሀል እናንተ ገብታችሁ ሌላ ነገር በልባቸው እንዲሻክር ማድረግ ተገቢ አይደለም። እግዚአብሔር ምስክሬ። ምንም የማይጎላልሽ ነው ደግሞ ልጅቷ፣ ምንም የማይጎላት ካለ ሜካፕ የምትወጣ ንጹህ ፊቷን ይዛ የምትወጣ ንጹህ ፀጉሯን ይዛ የምትወጣ ይሄ እዚህ ላይ የሚደረበው ነገር ሳትደርብ እዚህ ጋር የሚለጠፍ ነገር ሳትለጥፍ እንደዚህ የምትወጣ እዚህ ጋር አይናቸው ላይ የሚሰኩት ነገር ሳትሰካ የምትወጣ ፉል ኮንፊደንስ ያላት ልጅ ናት። እና እስኪ ወጡ እናንተ እናያችሁ ደግሞ ማለት ነው። እኔ እየገረመኝ አንዲት ጀጅ ስታረጋት የነበረው አንዲት ሰፍሳፋ ከአንዲት ምስኪን ድሃ ቪዲዮ ቀርጻት 10,000 ብር ሰታት፣ ታስታውሱ ከሆነ መንገድ ላይ ወድቃ የነበረችን እናት 10,000 ብር ትሰጣታለች። ቪዲዮ እየቀረጸች ቪዲዮ ከቀረጸች በኋላ ያችን 10,000 ብር መልሽ ብላ ታስመልሳታለች። አሁን እቺ ልጅ ጀጅ ስታረጋት የነበረው እሷ ናት ጋይስ። የእሷ እንትኖች ናቸው ይችን ልጅ ፎቶዋን የፖሰቱ ዙም እያደረጉ ግንባሯን እንደዚህ ጋይስ እንዲያሹርባ በቀረባት ኑሮ ባልተሰራችው ጋይስ ዙም እያደረጉ ማለት ነው። እዚህ ጋር አማራ ይላሉ፣ እዚህ ጋር ኦሮሞ ይላሉ፣ እዚህ ጋር ትግራይ ይላሉ፣ እዚህ ጋር ጉራጌ ይላሉ። ግንባሯን እኮ ነው ዙም እያደረጉ ቢቀርስ እንዲያሹርባ ወይም ደግሞ እንትን ለምሳሌ እኛም እኮ ግንባራም ነን ጋይስ። ወይም ሹርባ የምትሰራዋ ሴትዮ ቤቢ ሄር ብታወጣ እዚህ እንደዚህ አድርጋ እንደዚህ ታደርግና ሸፍነው ነበር። እንደዚህ ታወጣላት የተወሰነ አያስታውቅም ነበር። ከስሬቱም እኮ ነው ጋይስ፣ ከስሬቱም ነው። ለምሳሌ እኔ እንደዚህ ተደርጎ እንትን ብል አያችሁት? ግንባሬ ጋይስ አያችሁት? ግንባራም ያልሆነ ማን አለ? አያችሁት? ግንባሬ እንዴ ወት ትልቀቱ አያችሁት ጋይስ? ለዚህ እኮ ነው ልጅቷ ግንባራም አይደለችም። እንደዚህ ቢል አሁን የኔ ግንባር ራሱ ስማ ግንባራም ነኝ። ግንባራም ያልሆነ ማን አለ? ያንዳንዳችን መላጣ ግንባራም አይደለን እንዴ? ሰው በግንባራችን ደግሞ ጀጅ አድርገን ከይስ ምን አገባን? አንደኛ ሀሳብ መልጦናል። በልጅነታችን ገና እምብርታችን ሳያር ተሰደን የኑሮ ውድነት ሲጠብሰን በልጅነታችን በእናት አባት የተንከባከበ ማደግ ሲገባን ችግር ስደት ሲጠብሰን እንዴት አንመለጥ ጋይስ? ፀጉራችን እንዴት አይነቃቀል? እንዲሁም እኛ ኢትዮጵያውያን ምድረ መላጣ ማለት ነው። በማን ነው የምንስቀው? እንዳለ የያዝነው ፀጉር ኩርንችት ከግንባራችን የሸሸ ከዚህ ከኋላችን ያጠራ
እንደው ሌላ ሰው እንኳን ቢስቅ እስኪ እርስ በራሳችን እኛ እንሳቅ። ደግሞ ፀጉራችን የሞተች የህንድ ፀጉር በ3 ጉሮሮችን ዘግተን ሻይ አንጠጣም ብለን እኮ ነው ፀጉር እየገዛን የምናደርገው እዚህ ላይ እያንዳንዳችን። በዚች ላይ ስስቁ ሙሉት እኮ ረሃብ ሲጠብስሽ እየዋለ ማለት ነው። ሲጠብስሽ እየዋለ ረሃብ ከምበላ ይቅርብኝ ከምበላ ይቅርብኝ ብለሽ ጉሮሮሽን ዝቅት ታርገሽ አንጀትሽን አስራሽ የሞተች ሴትዮ ህንድ ሀገር የሞተች ሴትዮ ህንዷ የፀጉሯ ኤክስፖርት ይደረግልሻል፣ አናትሽ ላይ ትቆልልያለሽ። ከዛ በኋላ ተወጭና በፀጉራቸው የሚወጡትን ሰዎች ግንባራም እያልሽ ትሰደቢያለሽ። ጋይስ ሙቼ ነው እኔ አሁን 300 ሺህ የምገዛው የፈለገ ታምር አድርጎኝ እንጂ የፈለገ ስደቡኝ እንጂ እኔ 300 ሺህ ብር ቢኖረኝ እኔ ሀገሬ አልሄድም እንዴ? 300 ሺህ ብር ገብቶ ሁማን ሄር ስደቡኝ፣ ስትፈልጉ ቁርጫጭ በሉኝ፣ ስትፈልጉ መላጣ በሉኝ፣ ስትፈልጉ ግንባራ በሉኝ እንጂ እኔ ልገዛ ነው። አረ ጋይስ ከየት እናምጣ? 300 ሺህ ብር ቀላል ነው እንዴ? ከየት መጥተው እንዴ? ለራሳችሁ እስቲ የሞተች ሴትዮ ፀጉሯ ከላይ ላይ ተገፎ ከበድኗ ላይ ተገፎ መጥቶ ለእናንተ ትለብሳላችሁ። በፀጉሯ የምትወጣውን ሴት ማሸማቀቅ፣ መስደብ እንዴ! እኔ ማለት ነው እኔ ግምጃዬ